ዲኤምሲ ሪል ስቴት በነፋሻማዋ ለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይንና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ የዋጋ ቅናሽ፣ የቤት ባለቤት መሆን ይችላሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይህ አዋዜ ሰበር ነው። አሁን ሰዓቱ በኢትዮጵያ አቆጣጠር ከሌሊቱ 6 ሰዓት ከ24 ደቂቃ ነው። ዘግይተን ጉዳዮችን እየተመለከትን ነው። በኢራንና በእስራኤል መካከል ያለው ግጭት ወደ ለየለት ቅጥቅጥ እየተቀየረ ነው። አንዱ ሌላውን ለማድማት፣ አንዱ የሌላውን ስትራቴጂክ ወታደራዊ አሴቶች ለማጥፋት ባለሥልጣኖቻቸውን አንገት የመፈላለግ ጥቃቶች ሁሉ እየተካሄደ ነው። በእነዚህ በሁለት ሀገራት መካከል ላለፉት 2 እና 3 አስርት ዓመታት ሲንፈቀፈቅ የቆየ የህልውና ጦርነት ያለ ከልካይ ያለ ገላጋይ እየተካሄደ ነው። የሁለቱም ሀገር ሕዝቦች አልተረበሹም አይባልም። ቴልአቪቭ፣ ሃይፋ፣ ሪሾን ለጽዮን፣ የተለያዩ የእስራኤል ከተሞች ነዋሪዎች ተሸብረዋል። ኢራኖች በመቶዎች የሚቆጠር ቦሊስቲክ ሚሳይሎች እየተኮሱ ነው። የሰው አልቦች ወጀብም አልተቋረጠም። በአንጻሩ የኢራን ሰማይ በእስራኤል የጦር ጀቶች ቁጥጥር ስር ብሏል። የመረጡትን ወታደራዊ ኢላማ፣ የመረጡትን የኒውክሌር ማብለያ፣ የመረጡትንና የጠሉትን ባለሥልጣን ይገድላሉ። ወደ ዛሬው ዜና ስንመለስ ኢራን፣ እስራኤል ሚሳኤልና የአየር ድብደባ እየተለዋወጡ ነው። አሁንማ የኢራኖች ሚሳኤል በእስራኤል ምድር በተለይም በሃይፋ እየፈነዳ ነዋሪው በቦምብ መጠለያ ውስጥ ተሸብሮ ተሸጉጦ ባለበት ሰዓት የእስራኤል የጦር ጀቶች በሠራ ኢራን ላይ ድብደባ እየፈጸሙ ነው። እስካሁን ድረስ በኢራን በኩል 80 ሰዎች ከመካከላቸው 20ዎቹ ሕፃናት መሆናቸው ይገለጻል ተገድለዋል። በእስራኤል በኩል 4 ተገድለዋል። በመቶዎች የሚቆጠሩ በሁለቱም በኩል ቆስለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይሄንን የእስራኤልን ጥቃት አድንቀዋል። ልደታቸውን ባከበሩበት በዛሬው ዕለት ከራሽያው ፕሬዚደንት ቭላዲሚር ፑቲን ጋር የስልክ ግንኙነት አድርገው ነበረ። ሁለቱ ኒውክሌራዊ ልዕለ ኃያላን በዚህ የስልክ ልውውጣቸው ሃፒ በርዝዴ ከመባባል ባለፈ ስለ ሁለቱ የግል ጉዳይ አላወሩም። ጉዳዩ በኢራንና በእስራኤል መካከል በመካሄድ ላይ ያለው የፋመ የጋመ የርቀት ፍልሚያ ወይም ፍጥጥም ነበረ። የራሽያው ቭላዲሚር ፑቲን የእስራኤልን ጥቃት አውግዘዋል። ይሁንና በዚህ ጉዳይ ላይ ለመዳኘት ፍላጎት አለኝ በማለት ገልጸዋል። ዩናይትድ ስቴትስ አሜሪካ ፕሬዝደንት እንደ ዘገባዎች ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም አገልግሎቴን ለመስጠት ፍቃደኛ ነኝ፣ ጉዳዩን ለመዳኘት ፍቃደኛ ነኝ ሲሉ መግለጻቸው ታውቋል። ይህ በእንዲህ እንዳለ ውጊያው ቀጥሏል። ይህ ጦርነት ባይከሰት ኖሮ እሁድ ከሰዓታት በኋላ በሚነጋው እሁድ ሁለቱ አገራት አሜሪካና ኢራን ኦማን ውስጥ የኒውክሌር ውይይታቸውን ይቀጥሉ ነበረ። አሁን ግን ኢራን በድብደባ መሃል ሆኜ አልደራደርም ብላለች፣ ወይም ተገቢ አይደለም በማለት በነገው ዕለት ወደ ኦማን ሰው እንደማትልክ አስታውቃለች። የእስራኤል ጥቃት በመላው ኢራን ዋና ከተማዋ ላይ በተለይ ያሉ ወታደራዊ ኢላማዎችን ከማተኮር አልፎ አሁን ደግሞ የጋዝ ጉድጓድ አንድደዋል ይላል እየደረሰን ያለው ዘገባ።
እንደ ዘገባዎች ከሆነ እስራኤል በሰው አልቦች ፍላጻ እሳት የጫረችበት ሻህራን የሚባል የነዳጅ ዴፖ ነው። በሁለቱ አገሮች የርቀት ጦርነት ዋነኛ ጉዳይ ምንድነው የሚሉ ጥያቄዎች እየተነሱ ነው። የእስራኤል የጦር ጀቶች መላ ኢራንን በከፍተኛ ደረጃ እየበረበሩ ነው። ማንን የሚፈልጉት? ይህን በተመለከተ የቀረበው ጥያቄ ለእስራኤል ወታደራዊ ቃል አቀባይ ኤፊ ደርፊን ነበረ። ጥያቄው እርሶ ወይም መንግሥቶ ወይም ጦሮ የኢራኑን መንፈሳዊ መሪ አሊ ካሚኒን እየፈለገ ነውን የሚል ጥያቄ ቀርቦላቸዋል። እሳቸውም ሲመልሱም አይ ወንት ስፔሲፋይ አሉ። ለምን ብዬ እናገራለሁ ማለታቸው ነው። ይህ እስራኤል በኢራን ላይ ያካሄደች ያለውን ጦርነት ብዙዎች ከሄዝቦላ ጋር ያደረገችው ጦርነትን ይመስላል ወይም ብዙ የሚያመሳስለው ነገር አለ ይላሉ። ይህም ምንድነው? እስራኤል በመጀመሪያው የጦርነቱ ሰዓት የወሰደችው እርምጃ የሄዝቦላ ወታደራዊና ፖለቲካዊ አመራሩን የድርጅቱን ራሶች ከአንገታቸው መቁረጥ ነበረ። አሁንም በኢራን እያደረገች ያለችው የሀገሪቱን ከፍተኛ ወታደራዊ መሪዎችን መግደል ነበረ። ለውጊያ የሚያስፈልጋቸውን ሁነኛ የሚባሉ መሠረተ ልማቶችን ማንፈር። የእስራኤል ጦር በሊባኖሱ ፍልሚያ ወቅት በአጭር ጊዜ ከጦርነቱ ዋነኛ ፍልሚያ መጀመር 2 እና 3 ቀናት በኋላ የወሰደው እርምጃ የሄዝቦላን ገጽታ፣ ድምፅ፣ ዓላማ፣ ሁሉን ነገር የሚወክሉትን ሐሰን ናስራላህን መግደል ነበረ። አሁን እስራኤል ኢራንም ላይ እያካሄደችው ያለው ጥቃት መልኩና ባህሪው ከሄዝቦላ ጋር ይመሳሰላል ይላሉ። ለዚህ ነው ምናልባት መንፈሳዊ መሪ አሊ ካሚኒን እየፈለገችውን የሚል ጥያቄ የተነሳው። ለዚህ ነው የእስራኤል ጦር ቃል አቀባይ ለምን ብዬ እናገራለሁ ያሉት። ኢሳያስ፣ ጥያቄዎች ልታነሳ ትችላለህ። በየመሃሉ እኔም እያየውኝ አዳዲስ ኢንፎርሜሽኖችን ለመስጠት ያስችለኛል። ዓለም በእስራኤልና ኢራን መካከል እንግዲህ ከትላንትና ጀምሮ ጦርነቱ ይፋ ሆኗል እና ወደ እስራኤል የተተኮሱ አብዛኛዎቹ ሚሳኤሎች በምን ሁኔታ ላይ ነው እያረፉ ያሉት? እስራኤልስ ደግሞ አጸፋዊ መልሷ እስካሁን ድረስ ያመጣው ጫና አለ ወይ? ሚሳኤሎች ሲተኮሰው አንድ ስታቲስቲክስ አላቸው። ሚሳኤሎች ይመጣሉ፣ 75 ከመቶ ትመታለህ፣ ትጥላለህ። 25 በመቶ የሚሆኑትን ግን እንደ ሚሳኤሎቹ አመጣጥ እያየ ለምሳሌ ገላጣ፣ አውላላ ሜዳ፣ ከመኖሪያ የራቀ ስፍራ እንደዚህ ብለህ ካልኩሌት የምታደርጋቸውን እንዲወድቁ ነው የምታደርገው። የዚህ ዓላማ አንደኛ በመከላከል ሂደት ውስጥ አስፈላጊ የሆኑ ጥይት ያለማባከንም ነው። ስለዚህ በዚህ ሁኔታ መስራት ይሄ ያለ ነው። 25 በመቶ ብዙዎቹ ሲመታ፣ ለምሳሌ ይሄ አየንዶም ዋነኛው ስራ ይሄ እኮ ነው። ይመታል፣ ነገር ግን ውሳኔ ይሰጣል። ወደ ሬዚደንሻል ኤሪያ፣ ወደ መኖሪያ አካባቢዎች የማሄዱ መሆናቸውን ሲያውቅ አይተኩሱም። ሄዶ አውላላ ሜዳ ላይ ያርፋል ማለት ነው። እና ወደ መኖሪያ ቁልፍ ሆኑ ወደ መኖሪያ ቤቶች የሚሄዱትን የሚመቱት። ነገር ግን አሁን ለምሳሌ ዛሬ ሃይፋ ላይ አንድ ሰው ተገድሏል። 5 ሰዎች እንደቆሰሉ ነው የማነበው። ስለዚህ አሁን ሚሳኤሉ ወይ በቀጥታ የሆነ ቦታ መጥተዋል፣ አለበለዛ ደግሞ በአየር መቃወሚያ ሲመታ ጉራጁ ወይም ፍርስራሹ ተያይዞ ሲያርፍ በአንድ ጊዜ 5 እና 6 7 ቤቶችን እንትን ማለት አቅም አለው። ምንድን ይባለው? በተለይ እነዚህ ቪላ
የሆኑትን ፎቅ ከሆነ ደግሞ የተወሰነ ክፍሉ ይሰርጉደዋል፣ ያፈርሰዋል ማለት ነው። ስለዚህ አሁን ባለው ሌተስት ዜና ሃይፋ ውስጥ አንድ ሰው ተገድሎ 5 ሰው ቆስሏል። ይሄ ነው እስካሁን ድረስ በኢራን ሚሳኤል የሞቱትን ሰዎች ቁጥር 4 ያደረሰው። የቆሰሉት ግን ከ100 በላይ ሄደዋል። የእስራኤል በኋላ ላይ ቁጥሩ ልናገር እችላለሁ። በነገራችን ላይ እስራኤል በሰው አልባ የመታችው ሻራን የሚባል የነዳጅ ማጠራቀሚያ ነው። ከቴህራን ሰሜን ምዕራብ የሚገኝ ነው። ዜናውን ያስታወቁት ኢራኖች ናቸው። አሁን ግን እሳት ተነስቷል። ያው በእሳት ይቀጣጠላል። አሁን በቁጥጥራችን ስር እያደረግነው ነው ይላሉ። እስራኤል ሌላ ቡሻሃር ከሚባለው የኒውክሌር ማብለያ የሚገኝበት ነው እና አባዳን ከሚባል ቦታ ከሚገኝ የነዳጅ ማጣሪያ አጠገብ የሚገኝ የተፈጥሮ ጋዝ ማውጫ ጉድጓድ ወይም መስክ የተፈጥሮ ጋዝ የሚወጣበት ቦታ ማለት ነው። እሱ ላይ ጥቃት ፈጽማለች እና የጥቃቱን ዝርዝር ይዘን እንቀርባለን እያሉ ነው ሚዲያዎች ቃል እየሰጡ ያሉት። ይሄ ከፍተኛ ያው መገመት ትችላለህ። የነዳጅ ጉድጓድ ተመታ ሲባል ያው ታውቃለህ ምን ሊከሰት እንደሚችል ማለት ነው። በዚህ በዓለም አቀፍ በመካከለኛው ምስራቅ የስትራቴጂክ ጥናቶች ማዕከል ከፍተኛ ተመራማሪ የሆኑ አባስ አስላኒ ጦርነቱን አጢነው ምንድን ያሉት ኢራን ራሷን ከእስራኤል የምትበግርበት አንዳች ዲተረንስ አስፈልጓታል ነው የሚሉት። ይሄም ምንድን ነው? አሁን ያው እስራኤሎች እያካሄዱ ባለው ጥቃት ነገር ያለው ምንም አትዊል ነው እየደበደቡ ያሉት። አሁን የጦር ሰፈር የምትለውን የጦር አዛዦች የምትለውን የፖለቲካ መሪዎች ላይ አሁን ጥቃት እንዳደረሱ ተዘግቧል። ለምሳሌ በዚህ ጥቃት ማን ምን ሆነ የሚለውን አልሰማንም እንጂ ጥቃት ተፈጽሟል። ስለዚህ አሁን ይሄንን ነገር ኢራኖች እንዴት ይቁም፣ እንዴት አድርገን እስራኤል እንዳታጠቃን እናድርግ፣ የግድ ይህን ማድረግ አለብን የሚል ሁኔታ ውስጥ ነው ያሉት። ስለዚህ አሁን የተኮሰ እኮ እንግዲህ ወደ ምናልባት ከ300 በላይ ይሆናል። አሁን ቦሊስቲክ ሚሳይሉ ራሱ ሰው አልቦቹን ጨምር የመጀመሪያ ቀን 100 ተተኩሷል። አሁን አብሮ ሰው አልባም ነበር ከአሁኑ ቦሊስቲክ ሚሳይል ጋር እና ሃይፋን ያጠቃው ጋር። ስለዚህ ብዙ ተተኳሽ ነው። የእነዚህ ድምር ውጤትና በኋላ መመስልካቸው የእስራኤል ነዋሪዎች ላይ የሚያደርሰው ጉዳት እስራኤልን በጣም የሚያማት አይነት ጉዳት መፍጠር ቢችሉ ያ እስራኤል ጥቃቱን እንዳትቀጥል ሊያደርጋት ይችላል ነው አሁን ካልኩሌሽኑ። እስራኤል ይህን ጥቃት እንድታቆም የሆነ የሚያም ነገር መፍጠር ይፈልጋሉ እስራኤል ውስጥ እና ይሄ ጥቃት በቀጠለ ቁጥር ይሄ ህመም እስራኤል ላይ ቀጠለ ማለት ነው። ስለዚህ ይሄ አስገድዷት እንድታቆም ለማድረግ ወይም ዲተረንስ አገኘች ማለት ነው እና እሱን በከፍተኛ ደረጃ እንደሚፈልግ የኢራን አመራር በግልጽ ይታያል። ለዚህ ነው በ2 ቀን ውስጥ ይህን ያክል መጠን ያለው የቦሊስቲክ ሚሳይልና የሰው አልባ እሩምታና ወጀብ ሊፈጠር የቻለው ይላሉ። ዓለም አሁን እንግዲህ ካሁን ቀደም ባየናቸው ጦርነቶች ኢራን ወደ እስራኤል በተኮሰችበት ጊዜ በርካታ ሀገራት የየራሳቸውን የሚሳኤል ማክሸፋዎች በመጠቀም ሚሳኤሎችን ያከሽፉ ነበረ። አሁንስ እስራኤል ብቻዋን ናት ወይስ አጋር አላት? አሜሪካ፣ እንግሊዝ በዝምታ ውስጥ ነው ያሉት? ዲኤምሲ ሪል ስቴት በነፋሻማዋ ለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይንና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ የዋጋ ቅናሽ፣ የቤት ባለቤት መሆን ይችላሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።
ምሽግ ደርማሽ ቦምቦች ደረጃ አላቸው። ለምሳሌ እስከ 7 ሜትር ጠልቀው የሚመቱ አሉ። እስከ 10 እስከ 11 ጠልቀው የሚመቱ አሉ። በከፋ ሁኔታ በጣም ርቀት ጠልቀው የሚመቱ አሉ። ዋናው የኢራን የኒውክሌር ማብለያዎች በተለያዩ ለምሳሌ ፎርዶ ላይ ያለው ከመሬት በታች 100 ሜትር ጠልቆ የተሰራ ነው። አሁን እንደሱ አይነቱን ከውስጥ ወደ ላይ ሊገለብጠው የሚችለው ምሽግ ደርማሽ ቦምብ ትልቁ እሱ በአሜሪካ እጅ ነው ያለው። አሁን አሜሪካ በዚህ ጥቃት ላይ ብትሳተፍ ኖሮ እንደዛ አይነቱ ቦምብ 2 እና 3 ዱቄት ነው የሚያደርገው። ስለዚህ አሁን እስራኤሎች የሚጠቀሙት ምንድን ነው? እርግጠኛ አይደለም፣ 100% እርግጠኛውን ያጠፋል የምትሉ አይደለም። ነገር ግን 100 ሜትር ለጠለቀ ቦታ ላይ 10 እና 11 ሜትር ጠልቆ የሚመታ ብሎ ምንድነው ምሽግ ደርማሽ ቦምቦችን በብዛት እና በተደጋጋሚ በመጣል ቢያንስ ያንን ነገር ስራውን የማሰናከል ነገር ለማካሄድ ያስችላቸው። በዚህ ደረጃ ነው ያለው አሁን እንጂ እስራኤል ብቻዋን ነው ለማለት ፈልጌ ነው እንጂ አሜሪካ በትገባበት መጠኑም ይዘቱም ቅድም እንዳልኩ በተለይ ይሄ ብሎክባስተር የሚባለው ዋናው በአሜሪካ እጅ ነው፣ ለእስራኤል አልሰጠቻትም። እና እስራኤል ብቻ ማለት ሌላ ሀገር በውጊያው ላይ ለእስራኤል አሜሪካ እንደ ወትሮ ለጋራ እያደረጉት ያለው ነገር የለም። አሁን ዓለም እንግዲህ በሁለቱ ሀገራት መካከል የተካሄደ ያለው ጦርነት ወይም ብቻ ለብቻ ከሆነ የመስፋፋት ባህሪውን ሊቀንስ ይችላል ወይ ብለህ ትገምታለህ ወይ? ለምሳሌ እንግዲህ በኢራን በኩል ሩሲያ፣ ሰሜን ኮሪያ፣ እንግዲህ ቻይና ካሉ እንደገና ደግሞ በእስራኤል በኩል በከፊል አውሮፓና አሜሪካ ካሉ በሁለቱ ሀገሮች መካከል ጣልቃ ገብነት ላይታይ የሚችልበት ሁኔታዎች ይፈጠራሉ ብለን መገመት እንችላለን። እኔ እንደሚመስለኝ አሁን አሜሪካ እዚህ ውስጥ አልገባችም። በነገራችን ላይ እንግሊዞች የጦር ጀቶች ወደ መካከለኛው ምስራቅ እያስጠጉ ነው ይላል ዜናው እና ስታርመር ደግሞ ከእንግሊዝ ከእስራኤል ጎን ሆና ጥቃት ትከፍታለች አትከፍትም ለሚለው ቁርጥ ያለ ምላሽ መስጠት አልፈለጉም ይላል እና የጦር ጀት እያስጠጋች ነው ይላል። አንድ ነገር ግልጽ መሆን አለበት። አሁን ስንመለከት እንዳሰላለፍ ራሽያ፣ ቻይና፣ ሰሜን ኮሪያ እና ኢራን የሚባል ነገር አለ። ምናልባት አሜሪካኖች ይሄን ጦርነት ራሷ ኢራን ትጨርሰው በማለት ዝም ያሉ ነው የሚመስለው እና ዓላማው ልትጨርሰውም እንደምትችል ያምናሉ። እና ይሄ ማለት ግን በዚህም ሆነ በዛ ፕሮባብሊ በጣም ጥቃቅን የሚመስሉ ቁልፍ እገዛዎች ግን የማያደርጉበት ሁኔታ የለም ብላ አደመድም። ነገር ግን በምታየው መልኩ የሉም። ይሄ አንዱ ዓላማ ይሄ የዩክሬን ጦርነት እንደነገርኩ ብዙ መቆላለፍ ያለው ነው። አየህ፣ ይሄንን አሰላለፋውን አንተ ያነሳኸውን ራሽያ፣ አሜሪካ፣ ሰሜን ኮሪያ፣ ኢራን የሚለውንና ምዕራባውያን በዛ በኩል አድርጎ የከፈለውም አሰላለፍ የመጣው ከዩክሬን ጦርነት ጋር በተያያዘ ነው። ስለዚህ በነ ዶናልድ ትራምፕ በኩል ኃይለኛ እና ከባድ መሳሪያዎች የሚሰሩት አሜሪካ ነው ብለዋል። እነዚህ መሳሪያዎች ደግሞ እስራኤል ብዙ አላት፣ እንዴትም እንደምትጠቀምባቸው ታውቃለች ብለው ተናግረዋል። ይልቅ አሁን ባለው እድል ቢጠቀሙ ነው ኢራኖች የሚሻላቸው፣ አለበለዛ ቀጥሎ የሚመጣው ከእስካሁኑ ይከፋል የሚል ንግግር ነው ያደረጉት። በዚህ ውስጥ የምትመለከተው አሜሪካኖች ራሷ እስራኤል ይሄን ነገር ልትወጣው ትችላለች ብለው ያምናሉ። ይሄም ቢሆን አብረው ለመዋጋት ፍላጎት የላቸው ማለት አይደለም። አየህ፣ እስራኤል ለመዋጋት ትችላለች ብለው ማመናቸው ሌላው ትርጉም ምንድን ነው? ሌላ ማንም ሀገር ምንም እንዳይሞክር ነው። ከኢራን ጎን ሆኖ አንዳንድ ነገር
የማድረግ እድል እንዳያገኝ ነው። ተረድተኛል። ለምሳሌ ራሽያን ብትላት ዋቴቨር ከኢራን ጋር የራሳቸውን አስተዋጽኦ ለማድረግ እንዳይሞክሩ ነው። አየህ አሁን ይህን ክሊርሊ ስታየው አድቫንቴጅ አላቸውና አሜሪካ ነገሩ እኮ መሳሪያው አላት አሉ፣ እንዴት እንደምትጠቀምበት ታውቃለች አሉ። ስለዚህ ይህንን ነገር እስራኤል ለቀናት በመዋጋት የሚፈለገውን ውጤት ልታመጣ ትችላለች ነው። ቢያንስ ተመልክተው የህልውና ጦርነት ነው አይደለም። ቢያንስ በአሁኑ ሰዓት የእስራኤሉ አሁን ይህን የምናገረው በነገራችን ላይ ወገን በመያዝ በምናምን አይደለም፣ እውነታውን የኔ አድማጭ እንዲያውቅ ስለምፈልግ የቤንያሚን ኔታንያሁ የብሔራዊ ደህንነት አማካሪ የፖለቲከኞችን አንገላቸውም ብለዋል። አየህ ይሄን ካሉ በኋላ ነው ኢራኖች አሁን ይሄን የሚሳኤል ማዥጎርጎር የጀመሩት። ኢራኖች ደግሞ ይሄን ማዥጎርጎር ከጀመሩ በኋላ ሌላ ስም አይገለጽ ያሉ የእስራኤል ባለሥልጣን የተናገሩት ምንድን ነው? ኢራኖች እነማንን እንደገደል ያውቃሉ አሉ፣ እነማንን እንዳልገደል ያውቃሉ ብለው ተናግረዋል። ልብ አድርግ፣ ማታ ላይ ከኢራን ሚሳኤል ጥቃት በፊት የብሔራዊ ደህንነት አማካሪው ይሄ ነገር ሊፈታ የሚችለው በጦርነት ብቻ አይደለም፣ የዶናልድ ትራምፕ ተጽዕኖ አድርገው ኢራንን ይሄን ነገር እንድትተው ማድረግ ይችላሉ። እኛ እስራኤል ማለታቸው ነው፣ እኛ የፖለቲካ መሪዎችን አንገድልም አሉ። አሁን ምንድን ነው የሚባለው? ትናንት አንተ ራስህ አንስተው ነበረ። እንትንን ምን አመጣው? ምንድን ነው አልበላሽም ምን አመጣው? ይሄን አሉ። አየህ በዚህ ጦርነት ውስጥ ኢራን የነገው ስብሰባ ላይ እንድትገኝ ፈርታና እንድትገኝ አሜሪካና እስራኤል ምክር የላችሁም ልልህ አልችልም። ጦርነቱ ተደምሮ የዶናልድ ትራምፕ መጪው ያስከፋል የሚሉት መግለጫ ተጨምሮ የኢራን የፖለቲካ አመራሮችን ጎመን በጤና ብለው ወደ ዛች ስብሰባ መጥቶ እንዲፈርሙ ይፈልጋሉ። ይህ ክሊር ነው። ስለዚህ አሁን ሰውየው ምን አሉ? የፖለቲካ መሪዎችን አንገልም አሉ። ሲሉ ምን ማለት ነው? ወታደራዊ አዛዦችን ግን ገለናል አሉ። ወደ 20 ናቸው በነገራችን ላይ የተገደሉት። በጣም ብዙ ነው። ወደ 20 የኢራን ወታደራዊ አዛዦች ከዋናው ከእስላማዊ ዘብ ኮሩ ዋና አዛዥ ጀምረ ማለት ነው። ኤታማዦር ሹሙ ደጋግመ ነው አለ ነገር የአየር ኃይል አዛዡን እያልክ የኃይላት 20 ነው የገደለችው። 10 ሳይንቲስቶች ነው የገደለችው፣ የኒውክሌር ሳይንቲስቶች፣ ፊዚስት። ስለዚህ ይሄን አድርጋ ፖለቲከኞችን አንገልም አለች በሐነጊ በኩል። አሁን መልእክቱ ምንድን ነው? ስለዚህ ወደዛች ወደምትቀረው ድርድር ሄዱና ያችን ነገር ፈርሙና እናንተን በጤና ኑሩ፣ ሪጅማችሁን ስርዓታችሁን አስጠብቁት፣ በሰላም ብትኖሩ ይሻላል የሚል ግፊት ለማድረግ ነው ዋሽንግተንና ኢየሩሳሌም። ከዛ ግን ኢራኖች ምንድን ነው የመለሱት? 200 ቦምብ ተኮሱ፣ ቦሊስቲክ ሚሳይል። 3 እስራኤላውያን ሞቱ። አሁን ያን ግን ስንት ሞቱ? ብዙዎች ቆሰሉ። አሁን ከ100 ምናምን በኋላ ቁጥሩን አየዋለሁ። ከዚህ በኋላ ሌላው የእስራኤል የፖለቲካ መሪ ምን አሉ? ለቻነል 12 ማንን እንደገደልን ማንን እንዳልገደልን ያውቃሉ አሉ። ማንን? ኢራኖችን። ስለዚህ በተመሳሳይ ሁኔታ በጦር አዛዦቹ መንገድ ልንገላችሁ እየቻልን ያልገደልናችሁ አላችሁ ታውቃላችሁ፣ አሁን እንገላችኋለን የሚል መግለጫ ነው የሰጡት። አሁን በዛሬው ዜና ላይ ምንድን ነው የሚለው? የፖለቲካ መሪዎችን አጥቅታለች ይችላል። አየህ ማን እንደተመታ ነገና ከነገ ወዲያ ነው የምናውቀው። ስለዚህ አሁን ወደ ምን ገብተዋል? ተያይዘው ወደ ለየለት ነገር ገብተዋል ማለት ነው። እና አሁን እስራኤል ያካሄደች ያለችው ጥቃት የኒውክሌር ተቋሙን መታለች። አሁን ደግሞ የሀገሪቱን ቁልፍ የፖለቲካ መሪዎች የማደን ስራም ጀምራለች። ለዚህ ነው አያቶላውን መግደል ይፈልጋሉ የተብለው ለቀረበላቸው ጥያቄ ለምን ነገራችኋለሁ ያሉት ማለት ነው። ስለዚህ እነዚህ ዜናዎች በንቃት የምንጠብቃቸው ናቸው። ዓለም የጋዝ ማውጫ ተመቷል ሲባል ምንድን ነው? ለምሳሌ የጋዝ ማውጫ መመታት
ምንድን ነው የሚያመጣው ዳሜጅ? እንደው በመጠን ደረጃ ቢገለጽ ማለት ፈልጌ እንዴ። የነዳጅ ጉድጓድ ማለት በሜትር ኩብ በትለካው በብዙ መቶ በሚሊዮን ሜትር ኩብ በቢሊዮን ሜትር ኩብ ይቆጠራል ማለት ነው። ክምችት ማለት ይሄ ነው። ስለዚህ ያንን ቦታ በሳት መለኮስ ማለት እኮ ነው። በሳት መለኮስ ነው። አሁን እንደውም እኔ እናንተን እያወራን እስራኤል የመታችው ሻህራን የነዳጅ ማጠራቀሚያ ዴፖ ሰሜን ምዕራብ ቴህራን ውስጥ የሚገኝ ነው። ከሱ ግዙፍ ጥቁር ጭስ ወደ ሰማይ እየተቦለቦለ ይወጣል እያሉ እየጻፉ ነው ያሉት እና በእንትኑ በከፍተኛ ደረጃ በሳት ቋያ ተቀጣጥሯል ይላል እና ጠቅላላ መሬቱ እየነደደ ነው ያለው እና ከዚህ ከሚነደው እሳት ላይ ጥቁር ጭስ ወደ ሰማይ ይሞለሞላል የሚል ነው። እነዚህ ጋር ይሄ በዓለም የነዳጅ ገበያ ላይም ከፍተኛ የዋጋ ነውጥ ያመጣል። ስለዚህ ይሄን ስናወራ 5ኛ ዙር ድብደባ እስራኤል በኢራን እያካሄደች ነው በአሁኑ ሰዓት። እንደዚሁም ደግሞ ሀውቲ ውስጥም የእስራኤል የጦር ጀቶች አንድ ሁነኛ ባለስልጣን መጥተዋል የሚል ዜና አለ። እርግጠኛ አይደለሁም። እንግዲህ እንደምታውቀው ሀውቲዎች የሀውቲው መሪ ሀውቲ ነው ስሙ ራሱ። እሱ በስንት ድብደባ በስንት እንትን ያልተገኘ ነው። ስለዚህ ይሄ ዜና አለ። ትኩረቱ እዚህ ጦርነቱ እዛ ጋ ነው ያለውና በድንገት ነው እዛ ያንን ጥቃት ለማድረስ የቻሉት። ነገር ግን የሀውቲ ባለስልጣን ምን ብሎ መለሰ መሰለ? እስራኤሎች ፌክ ቪክትሪ ለመፍጠር እየሞከሩ ነው አለ። የሌለ ድል እንትን ለማለት እየሞከሩ ነው ብሏል። ምንድን ያለ ለምሳሌ የእስራኤል ጦር የመን ውስጥ ይላል ሜጀር አሳሲኔሽን ፈጽሟል ይላል። አየህ፣ በጣም ትልቅ ግድያ ፈጽሟል ማለት ነው። ትልቅ ሰው ገድሏል ማለት ነው። እና ያ ሰው ማን ነው ለሚለው ነው የሐዜም አልአሳድ የተባለ የየመን የሀውቲ ግሩፕ የፖለቲካ ቢሮ አባል ነው። እስራኤል በኢራን ጥቃት መከራ እየቀመሰች ነው። ስለዚህ የውሸት ድሎች በመፍጠር ሽንፈቷን ለመሸፈን ውሸት እያባዛች እያተመች ነው የሚል አጥፊታ ምላሽ ሰጥቶ ነው እዚህ ጋር የምናየው። ስለዚህ እኛ ዜናውን በዚህ ነው ማየት። ነገ እየጠራ ሲሄድ ሊታይ የሚችል ነገር ነው። ነገር ግን ዜናው ምንድን ነው የሚለው? እስራኤል የመን ውስጥ ሜጀር አሳሲኔሽን ፈጽማለች የሚል ነው። እስካሁን ድረስ ደግሞ የሀውቲዎች ራስ ሀውቲ ስሙ አለኝ በጭራሽ ቦታውን እንኳን ማርክ ማድረግ አልቻለችም። አሜሪካ ትልቁ የነበረባት ችግር አሁን ባለፈው ዶናልድ ትራምፕ ሲደበድቡ እሱ ያለበትን ቦታ ለማወቅ ይሄ በጣም ኤክስፐንሲቭ የሆነች ምናምን ኪው የምትባል ሰው አልባ አለቻቸው። ከዚህ በፊት በ2020 የኢራኑን ቁጥር 1 ጀነራል ሱሌይማኒን የገደሉበት ማለት ነው፣ ሪፐር የምትባለው እና ለስለላና ለማውደም በጣም ሁነኛ እንትን ነች። እሷን በርካታዎቹን እየመቱ ጥለዋል ሀውቲዎች በሚገርም ሁኔታ። ስለዚህ ሰውየውን መከታተል አልቻለችም አሜሪካ ማርክ ለማድረግ ሰውየውን በስልክ መጥለፍ በለው በማንኛውም መንገድ ብዙ የስለላ ስራዎች ይሰራሉ ለሰው አልቦች እና ሰው አልቦቹን በተሳካ ሁኔታ ይመቱ ነበር ይልሃል ሀውቲዎች። አሁን እንግዲህ የጦርነቱ ትኩረት እንዳለ ወደ ኢራን ነው ያለው፣ ወደ እስራኤልና ወደ ኢራን ነው። በዚህ መካከል ነው እስራኤል የመን ላይ ጥቃት የፈጸመችው እና አንድ ትልቅ ሰው ተገድሏል ይላል። የሀውቲ ባለስልጣን ግን ውሸት እየፈበረከች ነው በማለት መልሷል። እንግዲህ ኢሳያስ ለአድማጮቻችን ነገ በዘገባ መልኩ ይዘን እንቀርባለን።
እውነቱን ለመናገር ለራሳችን እንቅልፍ እነፍጋለን እንጂ አድማጮቻችንን የኢንፎርሜሽን እጥረት እንዲደርስ አናደርግም። አዋዜ ታማኝነቱ ለወሬ ነው። ደህና ደር ኢሳያስ። አሜን። አንተም ደህና ደር። ዲኤምሲ ሪል ስቴት በነፋሻማው አለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይንና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ የዋጋ ቅናሽ የቤት ባለቤት መሆን ይችላሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። አፍንጫን ሲነኩት አይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና።